ሰላም እንዴት ናችሁ? በቻናላችን ላይ ትንሽ ቱቶሪያል ከለቀቅን ቆየት ብለናል። አሁን ግን ከእንደገና ተመልሰናል ማለት ነው። በዛሬው ቪዲዮችን መጀመሪያ በለቀቅነው የ15 ደቂቃ የፋላሲ ቪዲዮ በሰጣችሁን ፊድባክ እና ኮመንት መሰረት ያንን መሰረት በማድረግ ይዘንላችሁ መጥተናል ማለት ነው። ፋላሲ ማለት እውነት የሚመስል የተሳሳተ ምክንያታዊነት ወይም የተሳሳተ አስተሳሰብ ወይም የተሳሳተ እምነት ምን ይባላል? ፋላሲ ይባላል ማለት ነው። ነገር ግን ምንድነው እውነት የሚመስል ማለት ነው። ለምሳሌ አንድ ሰው ስኩል ኪል እያደረገን ነው። ቴክስት ቡኮች ከፔፐር ነው የሚሰራው። ፔፐር ደግሞ ከዛፎች ነው የሚሰራው። ዛፎችን ደግሞ ለኦክሲጅን እንፈልጋቸዋለን። ስለዚህ ስኩል ኪል እያደረገን ነው ኦክሲጅን በማሳጠር ካለ ስህተት ነው ማለት ነው። ምክንያቱም እውነት ይመስላል ግን ለስኩል የሚያስፈልጉትን ቁሳቁሶችን መስራት ብናቆም የዛፎች መጨፍጨፍ ይቆማል ወይ ወደሚለው ጥያቄ ስለሚያመራም ማለት ነው። አይቆምም። ምክንያቱም ለዛፎች መጨፍጨፍ ዋናው ምክንያት የከተሞች መስፋፋት፣ የእርሻ ቦታዎች መስፋፋት፣ ቻርኮል የመሳሰሉ ስለሆኑ ማለት ነው። ለምን ታዲያ የሰው ልጅ ፋላሲዎችን ይጠቀማል? አንዳንድ ሰው አርጉመንትን ወይም ክርክርን ዊን ለማድረግ ኢቭን ኢፍ አንዳንድ ሰው የያዘው ነጥብ የተሳሳተ ቢሆንም ዲሲቭ በማድረግ ሰውን ወይም ፋላሲዎች በመጠቀም የያዘውን አርጉመንት ዊን ለማድረግ ይሞክራል ማለት ነው። ሌሎች ደግሞ ለኢሞሽናል ኢንፍሉዌንስ ማለት ነው። ያ ማለት ሰውን የሆነ ስሜት ውስጥ በመክተት ለነሱ ዓላማ ማዋል ወይም ለነሱ ዓላማ መጠቀም ማለት ነው። ከዛ ደግሞ ያው ፐርሱዌሽን እና ማኒፑሌሽን ማለት ነው። ያ ማለት ማሳመን ወይም የእነሱን ቪው ፖይንት ማሳመን ማለት ነው። ሌላውን ሰው ምን በማድረግ ዲሲቭ በማድረግ ወይም ፋላሲዎችን በመጠቀም ማለት ነው። አንዳንድ ሰዎች ደግሞ በእውቀት እጥረት ምክንያት ወይም ሳያውቁት ፋላሲዎችን ሊጠቀሙ ይችላሉ ማለት ነው። ታይፕስ ኦፍ ፋላሲ ስንመለከት ሁለት አይነት ፋላሲዎች አሉ። ፎርማል ፋላሲ እና ኢንፎርማል ፋላሲ የምንላቸው ማለት ነው። ፎርማል ፋላሲ ስትራክቸራል ኢረር ነው። በቃ ስትራክቸሩ ላይ ነው ኢረር ያለው እና አይደንቲፋይ ለማድረግም ይሄ ፎርማል ነው ወይም ለማለትም ጀስት በፎርሙ ብቻ ማወቅ እንችላለን ማለት ነው፣ ኮንተንቱን ሳናይ ማለት ነው። ለምሳሌ አሁን if it's raining then the ground is wet then therefore it's raining አለ። እዚህ ጋር አሁን የሆነ ፎርም ተከትሎ ነው የመጣው ማለት ነው። ግራውንዱ ለምሳሌ አሁን ጀስት ግራውንድ ዌት ስለሆነ ዝናብ ጥሏል ማለት አይደለም። አንድ ሰው መሬቱ ላይ ውሃም ደፍቶበት ሊሆን ይችላል ማለት ነው። የሆነ ፎርም ተከትለው የሚመጡ ከሆነ ያ ምን ይባላል? ፎርማል ፋላሲ ይባላል ማለት ነው። ኢንፎርማል ፋላሲ ደግሞ ኮንተንት ወይም የኮንቴክስት ኢረር ነው ማለት ነው። እና አናላይዝ ለማድረግም አይደንቲፋይ ለማድረግም ኮንተንቱን በደንብ አናላይዝ ማድረግ ያስፈልገዋል ማለት ነው። ለምሳሌ አሁን ፕሬሚስ ዋን ላይ ፌዘር ኢዝ ላይት አለ። ሁለተኛው ደግሞ ላይት ደግሞ ዳርክ ሊሆን አይችልም። ስለዚህ ፌዘር ካኖት ቢ ዳርክ አለ። አሁን እዚህ ጋር ኢረር ያለው ምን ላይ ነው? ኮንተንቱ ላይ ነው ማለት ነው። ያ ማለት ላይትን እንደ ሁለት ተጠቅመነዋል ማለት ነው። የመጀመሪያው ፕሬሚስ ላይ ላይትን ከምን ጋር እያያዝ ነው? ከክብደት ጋር እያያዝ ነው። ሁለተኛው ላይ ደግሞ ከከለር ጋር እያያዝ ነው ማለት ነው። ስለዚህ ይህ ምንድነው? ኢንፎርማል ፋላሲ ነው ማለት ነው። ኢንፎርማል ፋላሲዎች በ5 ይከፋፈላሉ። ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽን እና ፋላሲ ኦፍ ፐርሰምፕሽን፣ ፋላሲ ኦፍ አምቢጊቲ ኤንድ ፋላሲ ኦፍ ግራማቲካል አናሎጂ። እነዚህ ደግሞ 22 ኬዞችን ይዛሉ ማለት ነው። ወደዛ ከመግባታችን በፊት ፕሬሚስ እና ኮንክሉዥን የሚሉትን ነገር ለማየት እንሞክራለን ማለት ነው። ፕሬሚስ ማለት ማስረጃ ማለት ነው፣ ወይም ለመደምደሚያው ሰፖርት ወይም ድጋፍ ወይም ኤቪደንስ የሚያቀርቡ ይባላሉ፣ ፕሬሚስ ይባላሉ። ኮንክሉዥን ማለት ደግሞ ከነዛ ከፕሬሚሶች ላይ የሚወጣ ክሌም ወይም መደምደሚያ ወይም የሆነ ጭማቂ ውጤት ማለት ነው። ወደ ፋላሲ ኦፍ ሬሌቫንስ እንመጣለን ማለት ነው። ፋላሲ ኦፍ ሬሌቫንስ ፕሬሚሶቹ ወይም ማስረጃዎቹ ሬሌቫንት ሲሆኑ ወይም አንሪሌትድ ሲሆኑ ነው ማለት ነው። ከምኑ ጋር? ከኮንክሉዥኑ ጋር ማለት ነው የሚፈጠረው ማለት ነው። ፋላሲ ኦፍ ሬሌቫንስ ታይፖች እንመለከታለን ማለት ነው። የመጀመሪያው አፕልት ፎርስ የሚባል ነው ማለት ነው። ይሄ የሚፈጠረው አርጎሮ ወይም ተከራካሪው
ምንን ሲጠቀም ነው? ኃይልን ወይም ዛቻን ሲጠቀም ነው ማለት ነው። የእሱን ፖይንት እንዲቀበለው የእሱ ተቃራኒ የሆነው የእሱን ፖይንት እንዲቀበለው ዛቻን ወይም ጉልበትን ሲጠቀም የሚፈጠር ምን ይባላል? አፒልድ ፎርስ ይባላል ማለት ነው። ለምሳሌ አንድ ተማሪ ሌክቸረሩን ግሬድ የማሰጠኝ ከሆነ የማሳይ ይሆናል ወይ የሆነ አይነት ዛቻ የሚጠቀም ከሆነ አፒልድ ፎርስ ይባላል ማለት ነው። የሁለተኛው ደግሞ አፒል ቱ ፒቲ ይባላል። ይሄንኛው ደግሞ አርጎሩ በመለመን ወይም ፒቲ በመጠየቅ ወይም ቤግ በማድረግ አርጉመንቱን ዊን ሊያደርግ ሲሞክር ምን ይባላል? አፒል ቱ ፒቲ ይባላል ማለት ነው። ለምሳሌ you should not fail me otherwise I will have to take the course again። ይሄ ልመና አይነት ነገሮች ማለት ነው። ለምሳሌ አሁን ኮርስ ይበላሽብን ሌክቸረሩን የምንለምነው አይነት ነገሮች ማለት ነው። በዛ ብቻ ሳይሆን በተለያዩ ነገሮች ላይ ብቻ የሰውን ስሜት በመንካት ወይም በመለመን ሰፖርት ወይም ድጋፍ ለማግኘት ስንሞክር ያ ምን ይባላል? አፒል ቱ ፒቲ ይባላል ማለት ነው። ወደ ሶስተኛው እንገባለን ማለት ነው። የሶስተኛው ደግሞ አፒል ቱ ፒፕል ይባላል። አፒል ቱ ፒፕል በሁለት ይከፈላል፣ ዳይሬክት አፕሮች እና ኢንዳይሬክት አፕሮች ማለት ነው። ዳይሬክት አፕሮች የምንለው the arguer excites the emotion from the crowd to persuade the people to accept his conclusion without thinking critically about it። ያ ማለት ጅምላውን ህዝብ ስሜት ውስጥ በማስገባት ወይም የሆነ ሞቅታ ውስጥ በማስገባት የእሱን ሀሳብ እንዲቀበል ወይም ለእሱ ሀሳብ ዘብ እንዲቆሙለት ሲያደርግ ያ ምን ይባላል? ዳይሬክት አፕሮች ይባላል። ይህን እንግዲህ አብዛኛውን ጊዜ ፖለቲከኞች ይጠቀሙበታል ማለት ነው። ሁለተኛው ደግሞ ኢንዳይሬክት አፕሮች ነው። ኢንዳይሬክት አፕሮች የአርጎሩ ኤም ክራውዱ ሳይሆን ኢንዲቪጁዋሉ ነው ማለት ነው፣ ወይም አንድ ግለሰብ ነው ማለት ነው። ነገር ግን የዛን ግለሰብ ምን ያህል ሪሌሽንሽፑን ያህል ከክራውዱ ጋር ማለት ነው ምንድነው ይሄ ሰውዬ ዲዛይሩ ወይም ፍላጎቱ የሚለውን አይተው ነው ማለት ነው ፋላሲውን የሚሰሩት። ኢንዳይሬክት አፕሮች በሶስት ይከፈላሉ። በአንዱ ወገን ቫኒቲ እና ስኖበር ተብሎ ማለት ነው። በአንዱ ወገን የምንለው ጀስት አንድ ነገር ፖፑላር ስለሆነ ወይም ዋይድሊ አክሰፕትድ ስለሆነ ትክክል ነው ወይም እውነት ነው ብለን ስንቀበል ማለት ነው። ለምሳሌ many students choose this course therefore you should take it ወይም ብዙ ተማሪ እዚህ ፊልድ ውስጥ ገብቷል ስለዚህ አንተም እዛ ፊልድ ውስጥ መግባት አለብህ አይነት ነገሮች፣ በዚህ ብቻ ሳይሆን በተለያዩ ነገሮች ማለት ነው። የሁለተኛው ደግሞ አፒል ቱ ቫኒቲ ነው። ይሄንኛው involves persuading others by appealing their desire to be like someone who is admired። ያ ማለት የሚያደንቀውን ወይም መሆን የሚፈልገውን ሰው በመጥቀስ ለማሳመን መሞከር ማለት ነው። ለምሳሌ አንድ ፌመስ ቲክቶከር መሆን የሚፈልግን ሰው መኒ ኦፍ የኛ ሜምበሮች ፌመስ ቲክቶከሮች ናቸው ስለዚህ አንተም ትቀላቀለናለህ እንደማለት ማለት ነው። ከዛ የዚህ ሶስተኛው ደግሞ አፒል ቱ ኖበር ይባላል። ይሄኛው involves persuading others by appealing to their desire to be in a particular superior ወይም exclusive። ይሄኛው ደግሞ some peopleዎች አሉ ኤክስክሉሲቭ የሆነ ወይም የሆነ ቪአይፒ ክላስ መሆን የሚፈልጉ ማለት ነው። ያንን በመጥቀስ ፐርሱዌድ ለማድረግ ስንሞክር ማለት ነው። ለምሳሌ አሁን the master platinum card is not for everyone you may be the one of the selected few። የአራተኛው argument against the person ነው። ይሄንኛው attacking the person instead of the argument ነው። ስለዚህ የሰውየውን ሀሳብ ውድቅ ለማድረግ ሰውየውን ቀጥታ ነው ማለት ነው እዚህ ጋር የሚሰድቡት። argument against the person በሶስት ይከፈላል፣ abusive፣ circumstantial እና ቱኮክ ወይም ዩቱ በሚል ማለት ነው። አቢሲቭ ቅድም ያለው ነው ቀጥታ ሰውየውን በመስደብ ማለት ነው። ቨርባሊ አርጉመንትን ሳይሆን እንትን የሚለው ጀስት ቀጥታ ሰውየውን መስደብ ማለት ነው ሐሳቡን ውድቅ ለማድረግ። ምን ይሆናል? የመጀመሪያ ኤግዛምፕል ላይ his word should not be taken because he is an idiot ይላል። ጀስት እዚህ ጋር ቀጥታ ሰድቦታል ማለት ነው። ሁለተኛው ላይ ደግሞ circumstantial እዚህ ጋር ምንድነው አርጉመንቱን ነው አታክ የሚያደርገው ነገር ግን የሰውየውን ሁኔታ በመጥቀስ ማለት ነው። ወይም የሰውየውን ሰርከምስታንስ ያለበት የስራ ሁኔታ ሊሆን ይችላል የተለያዩ ነገሮች ማለት ነው። ለምሳሌ ምላል of course you support renewable energy you work for a solar power company። ስለዚህ ሰውየው ስለ renewable energy ያወራ ነበር ማለት ነው። ስለዚህ ያንኛው ሰውዬ ምን አለ? አንተ ለዛ ካምፓኒ ስለምትሰራ ነው እንደዚህ ያልከው ወይም ሰርከምስታንሱን አነሳበት ማለት ነው። የመጨረሻው ዩቱ ፋላሲ ነው። ዩቱ argues that doing something is right because your opponent is doing the same thing። ስለዚህ አንተም እያደረግከው አይደለም ወይ ብሎ መከራከር ማለት ነው። ለምሳሌ አሁን ዶክተሩ ማጨስ ለጤና ጥሩ አይደለም ሲለው ፔሸንቱን ይላል አንተም እኮ ያጨስክ አይቻለሁ
የሚል አይነት ነገር ማለት ነው። ስለዚህ ዩቱ ይሄ ግልጽ ነው በጣም ማለት ነው ከቃላቱ ራሱ። ለአምስተኛው ስንመጣ ስትሮማን ፋላሲ ይባላል። ስትሮማን ፋላሲ ዲስቶርት ወይም ሚስኢንተርፕሪት ማድረግ ነው የኦፖነንታችንን አርጉመንት ማለት ነው በቀላሉ አታክ ለማድረግ። ስለዚህ የሆነ ሌላ አይነት ትርጉም እንዲይዝ ማድረግ ወይም ማጦዝ ማለት ነው። ለምሳሌ አሁን ኤግዛምፕል የምላል ባይደን I believe we should have strict regulation on pollution አለ። ስለዚህ ትራምፕን አለ እዚህ ጋር so you are saying that we should ban all the cars live in the world without transportation። ግን አሁን እዚህ ጋር ባይደን ሊል የፈለገው ምናልባት ኤሌክትሪክ መኪናዎችን መጠቀም ሊኖርብን ይችላል ሊሆን ይችላል ያለው ማለት ነው። ነገር ግን ትራምፕ ምን አደረገበት? ሚስ ኢንተርፕሬት ወይም ዲስቶርት አደረገው ማለት ነው። የስድስተኛው ፋላሲ ኦፍ አክሲደንት ነው። ይሄኛው ደግሞ አፕላይንግ ዘ ጀነራል ሩል ኢንቱ ስፔሲፊክ ኬዝ ነው። ነገር ግን ሩሉ አፕላይ የማይሆንበት ላይ ማለት ነው። ጀነራል የሆነን ሩል ወደ ስፔሲፊክ ኬዝ አምጥተን ነገር ግን ሩሉ አፕላይ የማይሆንበት ላይ መጠቀም ማለት ነው። ለምሳሌ ምን ይላል ኤግዛምፕል ላይ ጀነራል ሩል ሁሉም በርዶች ፍላይ ያደርጋሉ። ስፔሲፊክ ኬዝ ደግሞ ፔንግዊኖች ደግሞ በርድ ናቸው። ስለዚህ ፔንግዊኖች ፍላይ ያደርጋሉ አለ። ስለዚህ ጀነራል ሩል ወደ ስፔሲፊክ አመጣው፣ ነገር ግን ሩሉን አፕላይ ማድረግ ማንችልበት ላይ ማለት ነው። ያ ምን ይባላል? ፋላሲ ኦፍ አክሲደንት ይባላል ማለት ነው። ሰባተኛው ፋላሲ ኦፍ ሚሲንግ ዘ ፖይንት ነው። ይሄኛው ደግሞ ኦከር የሚያደርገው when an argument fails to address a central issue of the ወይም ኩዌሽኑን and focus on irrelevant ወይም ታንጀንሻል። ይሄ በቃ ዋናውን ነጥቡን ስቶ ሌላ ነገር ላይ ፎከስ ሲያደርግ ማለት ነው። ለምሳሌ ምን ላል ኤግዛምፕል ላይ we should ban guns አለ። ፕሬሚስ ላይ ደግሞ guns kill people አለ። therefore banning gun will stop people from being killed አለ። አሁን እዚህ ጋር ዋናው ነጥቡ ሰዎችን ከመገደል ለማቆም ከሆነ ገንን ባን ማድረግ ሊያቆም አይችልም። ምክንያቱም በሌሎች ነገሮች በናይፍ በተለያዩ ነገሮች ሊገደል ይችላል። እንዲሁም ገንን ባን ማድረግ ሰዎች ራሳቸውን ፕሮቴክት እንዲያደርጉም ሊያደርግ ስለሚችል ማለት ነው። ስለዚህ ዓላማው የሰው ልጆች እንዳይገደሉ ከሆነ ሩት ኮዝ ማጥናት ያስፈልጋል ማለት ነው። ምክንያቱም የሚገደሉበት ምክንያት በፖቨርቲ በሰላም ማጣት ሊሆን ስለሚችል ማለት ነው። የስምንተኛው ሬድ ሄሪንግ ይባላል። ይሄንኛው ኢንቮልቭስ ኢንትሮዲዩሲንግ አን ሬሌቫንት ቶፒክ ቱ ዳይቨርት አቴንሽን ፍሮም ዘ ሜን ኢሹ። ዋናው ዓላማው ምንድነው? ሌላ ሀሳብ ውስጥ መክተት ወይም ዳይቨርት አቴንሽን ማድረግ ነው ማለት። ለምሳሌ አሁን ቻይልድ ማም አይ ሪሊ ዋንት ዛት ቱ ያለ ማዘሩ ምናልች ስዊተርት ሌትስ ሃሪ ባክ ሆም አይ ሃቭ ኤ ቴስቲ ትሪት ዌይቲንግ ፎር። ስለዚህ ምን አስደረገችው ማለት ነው? አስቀየሰችው ሀሳቡ ማለት ነው። ምን በማድረግ ሌላ ርዕስ በማውራት ስትሮማን ፋላሲ እና ሬድ ሄሪንግን እንመለከታለን ልዩነታቸውን ማለት ነው። ስትሮማን ቅድም እንዳልነው አርጎሩ ዲስቶርት ነው የሚያደርገው ወይም ሌላ ትርጉም እንዲኖረው ማለት ነው፣ ወይም ማጦዝ ማለት ነው፣ ወይም ማዙሮ ማሰብ ማለት ነው። ሬድ ሄሪንግ ላይ ግን ማስቀየስ ማለት ነው፣ ወይም ሌላ ሀሳብ ውስጥ መክተት ነው ፋላሲ የሚፈጠርበት ማለት ነው። ወደ ሁለተኛው እንገባለን። የሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን ነው። ፋላሲ ኦፍ ሬሌቫንስ እንዳየናቸው ፕራሚሶቹ ለኮንክሉዥኑ ኢረሌቫንት ነበሩ። ነገር ግን እዚህ ጋር ኢረሌቫንት ሳይሆን ሬሌቫንት ናቸው፣ ነገር ግን ኢነፍ አይደሉም ነው፣ ወይም ኖት ስትሮንግ ኢነፍ አይደሉም እያለን ነው። ሶ ኤግዛምፕል ስንመለከት ፕራሚስ ዋን ላይ አይ ሃቭ ሲን 100 ዋይት ስዋን አለ። ሁለተኛው ላይ ደግሞ ያዩዋቸው በሙሉ ነጫጮች ናቸው። ስለዚህ ስዋኖች ወይም ዳክዬዎች በአጠቃላይ እንዳለም ምንድን ናቸው አለ? ነጭ ናቸው አለ። ይህ ሰውዬ በአካባቢው ያያቸው 100 ስዋኖች ነጭ ስለሆኑ ብቻ ሌላ ቦታ ምን የሉም ማለት ነው፣ ጥቁር የለም ማለት አይደለም ማለት ነው። ስለዚህ ኢረሌቫንት ነው፣ ነገር ግን ኢነፍ አይደለም ነው ፋላሲ ኦፍ ዊክ ኢንዳክሽን። ታይፖቹን እንመለከታለን። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ ነው። ይሄንኛው occurs when you use someone's status or reputation to support claim even though they don't have expertise to do so ሌሎች ሰዎች ሌላ ቦታ ላይ ኤክስፐርቲስ ያላቸውን ሰዎች በማያውቁት ቦታ ላይ የነሱን አስቴት ስናመጣው ምን ይባላል? አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። ለምሳሌ አሁን
climate change isn't real because Donald Trump said so አለ። ዶናልድ ትራምፕ የዩኤስ ፕሬዚዳንት ነው እንጂ ክላይሜት ሳይንቲስት አይደለም። ያው ልክ ይሄን እንደምን ማለት ነው? አናጺ ጋር ሄዶ የሜዲካል ፕሪስክሪፕሽን ወይም የመድኃኒት ማዘዣ ጻፊልኝ እንደማለት ነው ማለት ነው። አስረኛው appeal to ignorance ነው። ይሄኛው ኦከር የሚያደርገው when someone claims that the conclusion must be true if it hasn't been false ወይም false if it hasn't proven true። ያ ማለት አንድ ነገር true ነው ምክንያቱም ውሸት መሆኑን ያረጋገጠ የለም፣ ወይም false ነው ምክንያቱም እውነት መሆኑን ያረጋገጠ የለም ስንል ማለት ነው። ኤግዛምፕል UFOs must exist because no one has proven that they don't። ሶ ምን እያለ ነው? ይፎዎች አሉ ምክንያቱም የሉም ያለ ሰው የለም፣ ወይም የሉም የሚል ማስረጃ አልቀረበም እያለ ነው። ሶ የአንድ ነገርን አለመኖር ለመኖሩ ምክንያት በቂ ነው የሚል አይነት አርጉመንት ምን ይባላል? አፔል ቱ ኢግኖራንስ ይባላል ማለት ነው። ቫስቲ ጀነራላይዜሽን ይሄኛው drawing a broad conclusion based on limited or insufficient evidence። በቃ በቂ ባልሆነ መረጃ ላይ ሰፊ የሆነ መደምደሚያ ስንደመድም ምን ይባላል? ሀስቲ ጀነራላይዜሽን ይባላል። ለምሳሌ I went to one restaurant and had bad service, so all restaurants in the town must have terrible service። so ይሄ ሰውዬ አንዱ ጋር ብቻ ነው የሄደው አንድ ሬስቶራንት። so የከተማውን በአጠቃላይ ሬስቶራንቶች ግን በዛ ምክንያት ጀጅ አደረጋቸው ወይም ብሮድ የሆነ ኮንክሉዥን ሰጠ ማለት ነው፣ በኢንሰፊሽንት ኤቪደንስ ምክንያት። ያ ምን ይባላል? ሀስቲ ጀነራላይዜሽን ይባላል ማለት ነው። 12ኛው ፎልስ ኮዝ ፋላሲ ነው። ይሄ ኦከር የሚያደርገው when someone incorrectly concludes that one thing is the cause of another። ያ ማለት በስህተት አንድ ነገር ለሌላኛው መንስኤ ነው ብለን ስንል ምን ይሆናል ማለት ነው? ፎልስ ኮዝ ፋላሲ ይባላል። ለምሳሌ every time I bring umbrella with me it rains clearly if I leave it home there will be sunshine አለ። አሁን እዚህ ጋር ለዝናብ መምጣት የሱን ጥላ መያዝ ምክንያት አደረገው። ነገር ግን ከሱ ጥላ መያዝ ምክንያት ጋር የማይገናኙ ብዙ ፋክተሮች አሉ። ለምሳሌ የክላይሜቱ ወይም የአትሞስፌሪክ ኮንዲሽኑ ሊሆን ይችላል፣ የዌዘር ኮንዲሽኑ ማለት ነው። ታይፕስ ኦፍ ፎልስ ኮዝ ፋላሲ እንመለከታለን። የመጀመሪያው ፖስት ሆክ ኢርጎ ፕሮፕተር ሆክ ነው፣ ወይም ፖስት ሆክ ብላችሁ መያዝ ትችላላችሁ። አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ ማለት ነው። ኦከርስ ዌን ሳምዋን አሲዩምስ ዛት ቢኮዝ ዋን ኢቨንት ሃፕንድ አፍተር አናዘር ዘ ፈርስት ኢቨንት መስት ሃቭ ኮዝድ ዘ ሰከንድ። ያ ማለት ሁለት ነገሮች ተከታትለው ስለመጡ ለሁለተኛው መከሰት የመጀመሪያውን ምክንያት አድርገን ወይም መንስኤ አድርገን ስንወስድ ማለት ነው። ኤግዛምፕል ላይ I turned on the TV and it started raining therefore turning the TV caused the rain አለ። ሶ ቅድም እንዳሉ ነው turning the TV cause ያደረገውም ጀስት ቀድሞ ስለመጣ ሌሎች አትሞስፌሪክ ኮንዲሽኖች ስላሉ ማለት ነው ለዛ መፈጠር። የሁለተኛው ደግሞ ነን ኮዛ ፕሮኮዛ ነው። ያ ማለት ነን ኮዝ ፎር ኮዝ ማለት ነው። ያኛው occurs when someone incorrectly assumes that one thing is the cause of another when the fact it's not። ያ ማለት ኮዙ ያልሆነ ወይም መንስኤ ያልሆነ ነገር መንስኤ ነው ብለን ስንወስድ ማለት ነው። ኤግዛምፕል ever since I started carrying my lucky pen I haven't failed a single test therefore my lucky pen must be the reason for my success አለ። ሶ ይሄ ሰውዬ እንግዲህ ኮሪሌሽን እና ኮዜሽን የተለያዩ ነገሮች ናቸው። ሁለት ነገሮች ስለተገጣጠሙ ብቻ መንስኤ ነው ማለት አንችልም። ሶ ፔኑን ሲይዘው ደህና ውጤት ስላመጣ እሱ የለፋበትን ወይም ሃርድ ወርኩን ኮሚትመንቱን እና ፕራክቲሱን ረስቶታል ማለት ነው። ሶ በዚህ ምክንያት የሚፈጠር ነው ይባል ነን ኮዛ ፕሮኮዛ ይባላል ማለት ነው። የመጨረሻው ኦቨር ሲምፕሊፋይድ ኮዝ ነው። ይሄንኛው occurs when only a single event or reason is the cause of something when there are actually multiple events or reasons። so ይሄንኛው ለአንድ ነገር መፈጠር በጣም ብዙ ምክንያቶች እያሉ ቀለል አድርገን ይቺ ነች እኮ ምክንያት ስንል ማለት ነው። ኤግዛምፕል ላይ the rise in the crime rate is solely due to video games ban video games and crime will decrease አለ። አሁን እንግዲህ ለክራይም ሬት መጨመር ዋናው ጥያቄ ምንድነው እያለ ነው? ቪዲዮ ጌም ነው አለ። ነገር ግን እውነት ቪዲዮ ጌምን ብናስቆም እውነት ክራይም ሬት ይቀንሳሉ? አይቀንስም። ምክንያቱም ለክራይም ሬት መጨመሩ ኢምፕሎይመንት ሬት ስለቀነሰ
ፖቨርቲ የመሳሰሉት ስለሆነ ማለት ነው። ሜንታል ሄልዝ እንደዚህ አይነት ነገሮች ስለሆኑ ማለት ነው። 13ኛው ስሊፐሪ ስሎፕ ፋላሲ ነው። ስሊፐሪ ስሎፕ arguing that one action will lead to a chain of increasingly negative consequences without sufficient evidence ማለት የአንድ ነገር ወይም የአንድ ነገር መከሰት ሌሎች በጣም ብዙ ነገሮችን ያስከትልብናል የሚል ሀሳብ ማለት ነው። ለምሳሌ if we raise taxes on the rich then they will all leave the country and we will have no more jobs አለ። ምን እያለ ነው? አንዱ አክሽን የታክስ መጨመር ብቻ ሀገራቸውን እንዲለቁ እና ደግሞ ሌላ ደግሞ ስራ በሙሉ እንዲጠፋ ወይም ስራ ያለው ሰው እንዲለቅ ያስደርገዋል እያለ ነው። ነገር ግን አሁን ይሄ ኤቪደንስ የለም ይሄን ለማለት የሚያስችል ወይም የሚያበቃ ማለት ነው። ሁለተኛ ደግሞ ታክስ ሲሰራ ረቨኒው ቤዝድ ኦን ረቨኗቸው ስለሆነ ያን ያክል እዛ ድረስ የሚያስወስን ውሳኔ የሚያስወስን አይደለም ማለት ነው። ዘንድ ደግሞ ሊቪንግ ኢን ዘ ካንትሪ ደግሞ ራሱን የቻለ ከቤተሰብ ሌሎች ነገሮችን እንትን ማለት ያስፈልጋል ማለት ጀስት የታክስ መጨመር ብቻ አንድ ሰውን ከካንትሪው ሊቭ ሊያስደርገው አይችልም ማለት ነው። 14ኛው ዊክ አናሎጂ ነው። ዊክ አናሎጂ ኦከር የሚያደርገው when someone draws comparison between two things that are not comparable ወይም unrelated የሆኑ ሁለት የማይወዳደሩ ነገሮችን ወይም የማይነጻጸሩ ነገሮችን ስናወዳድር ያ ምን ይባላል? ዊክ አናሎጂ ይባላል። ኤግዛምፕል ላይ ምን አለ? my mom is like Adolf Hitler I doubt she will let me go out ማዘሩን ከምን ጋር አገናኛ ማለት ነው? ከሂትለር ጋር አገናኛ ማለት ነው። ሲ ላይ እንገባለን ማለት ነው። ወይም የሶስተኛው ፋላሲ ላይ ፋላሲ ኦፍ ፕሬዘምፕሽን ማለት ነው። this one occurs when an argument relies on unwarranted ወይም questionable የሆነ assumption አጠራጣሪ በሆነ assumption ወይም ፕሬሚሶች ላይ የተመሰረተ ሲሆን ያ ምን ይባላል? ፋላሲ ኦፍ ፕሬዘምፕሽን ይባላል ማለት ነው። ታይፖቹን እንመለከታለን። የ15ኛው begging the question ነው። ይሄ ኦከር የሚያደርገው when you use the point you are trying to prove as an argument to prove the same point ያ ማለት ፕሩቭ ልናደርግ የፈለግነው ፖይንት መልሰን ፕሩቭ ለማድረጊያ ስንጠቀመው ማለት ነው። ይሄ በሌላ ስሙ ሰርኩላር ሪዝኒንግ ይባላል። ለምሳሌ ፕሬሚስ ላይ ምን አለ? abortion is killing human being አለ። ፕሬሚስ ላይ ደግሞ killing human being is wrong አለ። ዘን ኮንክሉዥን ላይ abortion is wrong አለ። መጀመሪያውን ፕሬሚስ ላይ abortion is killing human being ሲል ምን እያለ ነው? abortion is wrong እያለ ነው ማለት ከመጀመሪያው ማለት ኮንክሉዥን ላይ ሪስቴት እያደረገው ነው ማለት ፕሬሚስን። ስለዚህ ምንድነው ይሄ? ሰርኩላር ሪዝኒንግ ነው ማለት ነው። ሁለተኛ ደግሞ abortion killing human being እንደሆነ ምንም አይነት ኤቪደንስ ወይም ማስረጃ አላቀረበም ማለት ነው። 16ኛው ኮምፕሌክስ ኩዌሽን ነው። ይሄ ኦከር የሚያደርገው when an apparently single question is asked that really involves two or more question ይሄ ሌላ ስሙ fallacy of many question። ይሄ ሲጠየቅ አንድ ጥያቄ ይመስላል፣ ነገር ግን ውስጡ ከሁለትና ከዛ በላይ የሆኑ ጥያቄዎችን የያዘ ምን ይባላል? ኮምፕሌክስ ኩዌሽን ወይም the fallacy of many question ይባላል። ኤግዛምፕል ኮምፕሌክስ ኩዌሽን how often did you gamble አለ። ለምሳሌ ሲመለስ በሳምንት 2 ቀን ካለ ቀጣዩ ጥያቄ ምን ሊሆን ይችላል ማለት ነው? በዚህ ቀን ተጫውታል እንዴ ይለዋል። ወይም አልተጫወትኩም ቢል ደግሞ ስለዚህ በዛ ቀን ምንድነው የሰራው? እንደዚህ አይነት ጥያቄዎች ምን ይባላሉ? the fallacy of complex question ይባላሉ ማለት ነው። 17ኛው ፎልስ ዲክቶሚ ነው። ይሄኛው ኦከር የሚያደርገው when someone presents only two options as if they are only choices ignoring other possibilities ይሄ either or ወይም በቃ ሁለት ምርጫ ነው ያለ እንደማለት ነው ሲመጣ ፋላሲው። ኤግዛምፕል ስንመለከት either you are with us ወይም against us ነው። በቃ ይሄ ሌሎች ነገሮች ቢኖር አሁን ኒውትራል መሆን ይችላል ሰውየው ማለት ነው እዚህ ጋር። ነገር ግን እነዛን ሂድን በማድረግ just either or አይነት ወይም ሁለት ኦፕሽን ያለ ብሎ የሚመጣ ነገር ይባላል ፎልስ ዲክቶሚ ይባላል ማለት ነው። 18ኛው suppressed evidence ይባላል። ይሄኛው ኦከር የሚያደርገው when true and relevant information is left out that would weaken
ኦር ዲስፕሩቭ አርጉመንትስ ኮንክሉዥን። ያ ማለት በቃ ትክክለኛው መረጃ ያንን ክርክር ውድቅ ሊያደርግ የሚችል ሲጠፋ ማለት ነው። ሌፍት አውት ወይም ሊቭ ሲያደርግ ማለት ነው። ለምሳሌ አሁን ኤከር አድቨርታይዝመንት ክሌም ዛት ዜር ቬሂክል ኢዝ ኤክሰፕሽናል ሴፍቲ ፊቸር በት ምን አደረጉ ማለት ነው። አሁን እዚህ ጋር ምን እያለ ነው? በጣም ሃይ ሴፍቲ ነው ያለው መኪናችን እያሉ፣ ነገር ግን ክራሽ ቴስት ላይ የነበረውን አልጠቀሱም ማለት ነው። ሎው ሬቲንግ እንዳገኙ ክራሽ ቴስት ላይ ያንን አልጠቀሱም ማለት ነው። ስለዚህ የምን ይባላል? ሰፕረስድ ኤቪደንስ ይባላል ማለት ነው። ወደ አራተኛ ወይም ዲ ላይ እንገባለን ማለት ነው። ፋላሲ ኦፍ አምቢጊቲ። ፋላሲ ኦፍ አምቢጊቲ ኦከር የሚያደርገው when the meaning of a word or a phrase is unclear ወይም has multiple interpretation within an argument። ያ ማለት በቃ አንድ ቃል ወይም የሆነ ፍሬዝ አሻሚ የሆነ ትርጉም ሲኖረው ወይም በቃ ሁለተኛ ትርጉም ሲኖረው ማለት ነው በአንድ አርጉመንት ውስጥ ማለት ነው። ያ ምን ይባላል? ፋላሲ ኦፍ አምቢጊቲ ይባላል ማለት ነው። ፋላሲ ኦፍ አምቢጊቲ ታይፖችን እንመለከታለን። የመጀመሪያው ኢኪቮኬሽን ነው። ይህኛው ኦከር የሚያደርገው when a word or a phrase is used with two different meaning in the same argument። በቃ በአንድ አርጉመንት ውስጥ አንድ ቃል ሁለት አይነት ትርጉም ሲኖረው ያ ምን ይባላል? ኢኪቮኬሽን ይባላል። ለምሳሌ ፕሬሚስ ላይ all trees have bark አለ። ፕሬሚስ ላይ ደግሞ all dogs bark። ኮንክሉዥን ላይ ምን አለ? ዘን therefore all dogs are trees አለ። ሶ ባርክ መጀመሪያው ላይ ምንድነው? ቅርፊት ነው። ሁሉም ዛፎች ቅርፊት አላቸው አለ። ሁለተኛው ላይ ደግሞ ሁሉም ውሾች ይጮሃሉ አለ። ያ ማለት ባርክ የሚለው ሁለት አይነት ሚኒንግ አለው ማለት ነው በዚህ አርጉመንት ውስጥ። ስለዚህ ምን ይባላል? ኢኪቮኬሽን ነው ማለት ነው። ሀያኛው አምፊቦሊ ይባላል። ይሄኛው ኦከርስ when the grammar። እዚህ ጋር ደግሞ ግራመር ነው። the grammar of a statement ግራመሩ እዚህ ጋር ደግሞ የሴንቴንሱ ግራመር ከሁለት በላይ ትርጉም ሲኖረው ማለት ነው። ያ ማለት ለምሳሌ ኤግዛምፕል ስንመለከት I saw the man with the telescope። ይሄ አሁን ሁለት ትርጉም ነው ያለው። አንደኛው ላይ ሰውየው ቴሌስኮፕ ይዞ ማለት ነው። ሁለተኛው ደግሞ ከሰውየው ጎን ቴሌስኮፕ ቆሞ አየሁ እንደማለት ማለት ነው። ስለዚህ የምን ይባላል? አምፊቦሊ ይባላል ማለት ነው። የመጨረሻው ላይ እንገባለን ወይም አምስተኛው ማለት ነው። ፋላሲ ኦፍ ግራማቲካል አናሎጂ። ይህኛው ኦከር የሚያደርገው when an argument is based on the grammatical structure of a sentence rather than the meaning of a word። ቅድም ምንድነው ያለው? አምቢጊየስ ላይ the meaning of a words ምን ሲሆን ነው ያለው? የሆነ ግራ አጋቢ ሲሆን ወይም ከሁለት በላይ ትርጉም ሲኖረው። እዚህ ጋር ግን ግራማቲካል ስትራክቸሩ ላይ ነው ፎከስ የምናደርገው ማለት ነው። ታይፖቹን እንመለከታለን። የመጀመሪያው ወይም 21ኛው ኮምፖዚሽን ነው። ይሄኛው ኦከር የሚያደርገው when an argument assumes that the whole is the sum of its parts። ያ ማለት ሙሉ እሱን የሰሩት ከክፍሎቹ ጋር እኩል ነው እያለን ነው። ይህ በኤግዛምፕል ብናየው በጣም ጥሩ ነው። ለምሳሌ ፕሮሚስ ላይ ምን አለ? all the individual drops of the water in the ocean are pure አለ። ስለዚህ ኦሽኑ ሙሉ ምንድነው አለ? ፒውር ነው አለ። ስለዚህ እንደዚህ አይነት ምን ይባላል? ኮምፖዚሽን ይባላል። የመጨረሻው ደግሞ ዲቪዥን ነው። ዲቪዥን ደግሞ የኮምፖዚሽን ተቃራኒ ነው። ይሄ ደግሞ ፓርቶቹ ምንድነው ነው የሚለን? ከሆሉ ጋር እኩል ናቸው ነው የሚለን። ኤግዛምፕሉ ስንመለከት ዩናይትድ ስቴትስ ሱፐር ፓወር ነው። ስለዚህ ያ ሁል ነው። ስለዚህ ኤቭሪ አሜሪካን ምንድነው ያለ? ኤቭሪ አሜሪካን ሲቲዝን ማለት ነው ሱፐር ፓወር ነው አለ። እንደዚህ አይነት ፋላሲ ምን ይባላል? ዲቪዥን ይባላል። ኦልተርኔቲቭ ኔማቸውን እና የላቲን ኔማቸውን እዚህ ጋር በአንድ ላይ አድርገን አምጥተንላችኋል ማለት ነው። እነዚህን ተመልክቷቸው ማለት ስለሚጠቅማችሁ ስለሚመጡ ማለት ነው። የኛ ቪዲዮ የሰራንበትን ፒዲኤፍ ማግኘት ከፈለጋችሁ ፕላትፎርማችን ላይ ወይም ማጣቀሻ .com ላይ በመግባት ማግኘት ትችላላችሁ ማለት ነው። ማጣቀሻ .com ላይ ገብታችሁ ማጣቀሻ ፋላሲ ስትሉ ይመጣላችኋል ማለት ነው። እና ሌሎችንም ማግኘት ትችላላችሁ። ለምሳሌ አሁን ሎጂክ
ብዙ መርጃ መጽሐፎችን፣ ኤግዛሞችን፣ ፋይናል ሚድ ኤግዛሞችን ማግኘት ትችላላችሁ ማለት ነው። ፋላሲን ብንል ለምሳሌ እናገኛለን ማለት ዶክመንቶችን በብዙ ተማሪዎች አፕሎድ የተደረገ ዶክመንት ሼሪንግ ፕላትፎርም ስለሆነ ብዙ ዶክመንቶችን ታገኛላችሁ ማለት ነው። በተጨማሪም ፕሮጀክት እርዳታ የሚያስፈልጋችሁ ከሆነ እና በቃ ጊዜ ካጠራችሁ እርዳታ ማግኘት ትችላላችሁ ማለት ነው። እዚህ ጋር በመግባት ይኸው እዚህ ከዛ በዚህ እዚህ ጋር አስክ ማድረግ ትችላላችሁ ማለት ነው። እናመሰግናለን። የዛሬው ቪዲዮ ይህን ይመስል ነበረ። ከዚህ ቪዲዮ ቫልዩ አግኝቻለሁ የምትሉ ከሆነ እና እኛን ሰፖርት ማድረግ የምትፈልጉ ከሆነ ሰብስክራይብ በማድረግ እኛን ማገዝ ትችላላችሁ እና ወደፊት የምንለቃችሁ ቪዲዮዎች ስንለቅ እንዲደርሳችሁ ማለት ነው። እናመሰግናለን። መልካም ጊዜ